ይድረሳችሁ። ዒድ ሙባረክ ዓለይና ወዓለይኩም ተቀበለ አላህ። ዒድ አልአድሃ ያው እስልምና ውስጥ ከሚከበሩ ታላላቅ ክብረ በዓሎች መካከል አንዱ ነው። ኢትዮ ቴሌኮም እንደሚታወቀው የተለያየ በዓላት ሲመጡ የተለያዩ ዝግጅቶችን በዓሎችን ለማሞቅ የተሻለ ድባብ እንዲፈጥሩ የሚያደርጉ ብዙ ዝግጅቶችን ያደርጋል። በዚህም ያው ምናልባት አሁን ካለንበት የሐጅ ወቅት ጋር ተያይዞ የዒድ አልአድሃንም ጭምር ለዛ የሚሆኑ የተለያዩ ፓኬጆች ጥቅሎችን በማዘጋጀት ብዙ ስራዎችን ይሰራል። ከዒድ አልአድሃ ጋር በተያያዘ የኢትዮ ቴሌኮም ምን አዘጋጅተዋል? ያው ከውጭ ሀገራት ወደ ሀገር ውስጥ በቴሌብር ሐዋላ ለሚደረግላቸው ደንበኞቻችን አንደኛ 11% ተጨማሪ የሆነ ጊፍት አዘጋጅተዋል። 11% ማበረታቻ ይሰጣል። 11% የምንለው የባንክ ሬት አለ፣ ኖርማል የምንዛሬ ተመን ማለት ነው። ከዛ የምንዛሬ ተመን በተጨማሪ 11% ጭማሪ አድርጎ ማበረታቻ ይሰጣል። ከዛም በተጨማሪ አሁንም የተለያዩ እድል ጨዋታዎችን አብሮ አዘጋጅተዋል። እድል ጨዋታዎችን ያው ከ$300 በላይ ሲቀበሉ $300 እና ከዛ በላይ ሲቀበሉ ደንበኞቻችን የእድል ጨዋታዎችን ይጫወታሉ። እዛ እድል ጨዋታ ላይ የተለያዩ ስጦታዎች አሉ። አረቢያን መጅሊስ እንደ ስጦታ እየቀረበ ነው። እስከ 400,000 ቫልዩ ያለው አረቢያን መጅሊስ አዘጋጅተዋል። ላፕቶፕ አዘጋጅተዋል። እንደዚሁም ስማርት ስልኮች ተዘጋጅተዋል። እንደዚሁም የበግ ስጦታዎችም አሉ። እንደዚሁም ደግሞ የበዓል አስቤዛ ተዘጋጅተዋል። የብሮድባንድ ክፍያ የ6 ወር የብሮድባንድ ክፍያም ጭምር በስጦታ መልክ አዘጋጅተዋል። እንደዚሁም የገንዘብ ስጦታዎችም ጭምር አሉት። ስለዚህ የተለያዩ ስጦታዎችን አዘጋጅቶ ያው ይህንን ያለውን ሂደት ለማገዝ በዓሉ ላይ የተሻለ ድባብን ለመፍጠርና የተሻለ ለማሞቅ ያው እንደተለመደው ስራዎችን ይሰራል ማለት ነው። ደንበኞች ያው እነዚህ አሁን ያልናቸውን ስጦታዎችን ለማግኘት መጀመሪያ የሚጠበቅባቸው ያው የቴሌብር ተጠቃሚ መሆን ነው። ስለዚህ ቴሌብር በቀላሉ የትኛውም ቦታ ላይ ያለ ሰው ሞባይሉ ላይ አክቲቭ ማድረግ ይችላል። ቴሌብር አካውንታቸውን አክቲቭ ማድረግ ነው። ያንን ካደረጉ በኋላ ያው ከውጭ ላይ ለመቀበል ያስችላቸዋል ማለት ነው። የኢትዮ ቴሌኮም የቴሌብር ተጠቃሚ ደንበኞቻችን የዚህ ስጦታ ተጠቃሚ ለመሆን የውጭ ሀገር ላይ ከሚገኙ ወዳጅ ዘመዶቻቸው ከቤተሰብ ከጓደኛ ብር ማስላክ፣ ይህንን ካስላኩ በኋላ ደግሞ ያው ገብተው የእድል ጨዋታውን መጫወት። ብዙ ጊዜ የሚቀበሉ ደንበኞቻችን አሉ፣ ግን የእድል ጨዋታ መጫወቷን ግን ይዘነጋሉ። ስለዚህ ቀጥታ አሁን ከውጭ ሲላክላቸው ቴክስት ይገባል ሞባይላቸው ላይ። ያ ቴክስት ሲገባ አብሮ ሊንክ ነው ይዞ የሚመጣው። ያ ሊንክ ቀጥታ የሚወስደው ወደ እድል ጨዋታ መጫወቻው ሚኒ አፕ ነው የሚወስዳቸው። ስለዚህ እዛች አፕ ላይ ገብተው ስፒን ቢያደርጉ በቀላሉ እድላቸውን መሞከርና ከዛ ነገር ተጠቃሚ መሆን ይችላሉ። ሁለተኛው ምናልባት ያው በዛው ቀጥታ ሊንኩን ተጠቅሞ መሄድ ባይችሉ ወይ ደግሞ በተለያየ ምክንያት ያንን ቢዘነጉ በፈለጉ ሰዓት ሱፐር አፓችን ላይ ገብተው ሞር የሚለውን ተጭነው ውስጥ ላይ ሀይድ የተደረጉ የተለያዩ አፕሊኬሽኖች እንዲያሳያቸው ከዛ በኋላ መጨረሻ ላይ የአረፋ ረምትንስ ላኪ ድሮ የምትላለች እዛች አፕ ላይ ሄደው ቢጫኑ ማንኛውም ሰዓት እድላቸውን እንዲሞክሩ ያስችላቸዋል ማለት ነው። ደንበኞች እድላቸው እንዲሰፋ ያው እንዴት ነው ያደረግነው? $300 በላይ $300 እና ከዛ በላይ ሲያስልኩ ቀጥታ የእድል ጨዋታዎችን ለመጫወት የሚያስችላቸውን እድል ያገኛሉ። ከዛ በታች ሲሆን 11%ን ጊፍት ያገኛሉ፣ ግን ወደ እድል ጨዋታ የሚወስደውን እድል ተጠቃሚ አይሆኑም። ስለዚህ ከ300 በኋላ የሚላክላቸው ገንዘብ ከፍ ባለ ቁጥር የሚሰጣቸው እድል ጨዋታውን ለመጫወት የሚሰጣቸው እድል እየጨመረ ይሄዳል። ለምሳሌ ከ300 እስከ 700 ባለው አንድ እድል ይሰጣቸዋል።
ከ700 እስከ $1000 ባለው ደግሞ ሲላክላቸው 2 እድሎችን ይሰጣቸዋል። ከ$1000 በላይ ሲሆን ደግሞ 3 እድሎችን ስፒን ማድረግና እድሉን ተጠቃሚ መሆን ይችላሉ ማለት ነው። ስለዚህ በዚህ መልክ ተጠቃሚነታቸውን ማስፋት ይችላሉ። የማስተላልፈው ያው መልእክት አጠቃላይ ዓለም ላይ ላለ ሙስሊም ማህበረሰብ በሙሉ አንደኛ በዓሉ እርስ በእርስ የመተጋገዣ ኢቨን ይሄ ኡድሂያ የሚደረገውንም ጭምር እርዱንም ጭምር መሰረት አድርገን ብናይ ሙሉ ለሙሉ አንድ ቤተሰብ የሚጠቀመው አይደለም። 3 ቦታ ይከፈላል። ሲሶ ከጎረቤት ጋር ከዘመድ አዝማድ ጋር አንድ ላይ ተሰብስቦ የሚጠቀሙት ነው የሚሆነው። ሲሶ ለቤተሰብ ይቀመጣል። አንዷ ቀሪ ግን 1/3 ሁሌ ለመሳኪኖች ለምስኪኖች የምትሰጠናት። ስለዚህ በዓሉ ራሱ ያው መሰረቱ መሰጣጠትን ሼር ያለንን ነገር ሼር መደራረግን መርህ ያደረገ ነውና በውጭም ያለን ወዳጅ ዘመዶች ይህንን የመስጠትና ሼር የመደራረግ ልምዳችንን ሀገር ውስጥ ላሉ ወዳጆች ያንን በደንብ አድርጎ ማስፋትና መጠቀም ኢትዮ ቴሌኮም የሚያመጣቸው የተለያዩ በዓሉን በዓል ለማስመሰል የበለጠ ሙቀት ለመስጠት የሚያመጣቸውን ፓኬጆች እንዲጠቀሙ በዚሁ አድቫይስ አደርጋለሁኝ። ስለዚህ አጠቃላይ ዓለም ላይ ላሉ ሙስሊሞች የሚለው ዒድኩም ሰዒድ አዓደሁ ላሁ ዓለይኩም ቢልኸይሪ ወልበረካ ወኩሉ ዓሚን ወአንቱም ቢኸይር። عيد مبارك علينا وعليكم تقبل الله. ኢትዮ ቴሌኮም በማይክሮዌቭ ቴክኖሎጂ ምን ላይ ደርሷል? ምን እየሰጠን ነው የሚገኘው? በዝርዝር የምንመለከተው ጉዳይ ነው። እንደዚሁም በዘመን ቅምሻችን የስልካችንን ስቶሬጅ እንዴት እናሰፋለን የሚለውን አጭር መረጃ እንሰጣችኋለን። አብራችሁን ቆዩ። ማይክሮዌቭ ቴክኖሎጂ ኤሌክትሮማግኔቲክ ሞገዶችን በፍሪኩዌንሲ ከ300 ሜጋሄርዝ እስከ 300 ጊጋሄርዝ ያሉትን ፍሪኩዌንሲዎች በመጠቀም ለቴሌኮሙኒኬሽን፣ ለራዳር፣ ለሚሊቴሪ፣ ሌሎች መስኮች ኃይልና መረጃን ለማስተላለፍ የምንጠቀምበት የቴክኖሎጂ አይነት ነው። መረጃን፣ ድምፅን፣ ቪዲዮዎችን ምንም አይነት አካላዊ ኬብል ሳያስፈልግ ከአንድ ቦታ አንድ ቦታ የምናስተላልፍበት የመገናኛ ዘዴ ማለት ነው። ገመድ አልባ ነው፣ ገመድ የለውም። አንድ አንቴና እዚህ ጋር እንተክላለን፣ ሌላ ቦታ ሌላ አንቴና፣ ሁለቱ አንቴናዎች ትይዩነት ያላቸው። ስለዚህ ገመድ አልባ የሆነ የመገናኛ ዘዴ ነው። ማይክሮዌቭ ቴሌኮም ውስጥ ያለው ሚና በሁለት ከፍለ ማየት እንችላለን። ምንድነው? አሁን በእጆቻችን የያዝናቸው የሞባይል ስልኮቻችን በሬዲዮ ፍሪኩዌንሲ ከሞባይል ጣቢያዎች ጋር ይገናኛሉ። እነኚህ ሞባይል ጣቢያዎች ደግሞ እርስ በርሳቸው ወይም ደግሞ ወደ መቆጣጠሪያ ጣቢያቸው ከዛም ባለፈ ወደ ማዕከላዊ ጣቢያዎች የሚያገናኝ ባኮል ኔትወርክ የሚባል አለ። እዛ ባኮል ኔትወርክ ላይ ማይክሮዌቭ ትልቁን ሽፋን ወስዶ የሚሰራ ነው። ለምሳሌ 10,000 በላይ የሞባይል ጣቢያዎች አሉ። ከዛ 75% በማይክሮዌቭ የተገናኘ ነው። ያ ማለት 25% ኦፕቲካል ፋይበር ድርሻ አለው ማለት ነው። ስለዚህ በጣም ሰፊ የሆነ የመገናኛ ድርሻ ይዞ የሚሰራ የመገናኛ ዘዴ ነው ማይክሮዌቭ። ኢትዮ ቴሌኮም አሁን እየተጠቀመበት ያለው የማይክሮዌቭ ቴክኖሎጂ በጣም ዘመን ዓለም የደረሰበት ደረጃ ነው ለማለት እንችላለን። ምክንያቱም ከኢትዮ ቴሌኮም ጋር አብረው የሚሰሩ የቴሌኮም እቃ አቅራቢዎች ድርጅቶች ለዚህ ለማይክሮዌቭ ለእድገቱ እየሰሩ ስለሚገኝ አዲስን ነገር ይዞ ለመምጣት ቀዳሚ ናቸው። ኢትዮ ቴሌኮም ደግሞ የደንበኞቹን እየጨመረ ያለ ፍላጎት ለማሟላት የቴሌኮም እቃዎችን የማዘመን ስራ ይሰራል እና በእነኚህ ምክንያቶች አሁን ያለው የማይክሮዌቭ እቃ ዘመን ዓለም የደረሰበት ደረጃ ነው ያለው ብሎ ለማለት ያስችላል። በኢትዮ ቴሌኮም ኔትወርክ ውስጥ በተለይ የገጠር ከተሞች፣ ክፍለ ሀገር ከተሞች በማይክሮዌቭ ነው እርስ በርስ እነኚህ የሞባይል ጣቢያዎች የሚገናኙ። ስለዚህ ባኮል የምንለው ኔትወርክ ላይ ማይክሮዌቭ ትልቅ ስፍራ አለው። የሀገራችን የኢትዮጵያን ጂኦግራፊካል አቀማመጥ ነው፣ ተራራማ ቦታዎች፣ ኮረብታ ዛፎች ያሉበት ቦታ ነው እና እነኚህን በቀላሉ በፋይበር ለመድረስ አስቸጋሪ የሚሆንበት
ፋይበር እንግዲህ የኬብል ዝርጋታ ይኖረዋል፣ የመቆፈር ስራ ሊኖረው ይችላል። ከዚህ አንፃር ከኮስት አንፃር በቀላሉ አስፋፍተን መጠቀም ማንችልበት ችግር ሊኖረው ይችላል። ግን ማይክሮዌቭ በቀላሉ ተክለን አቋቁመን ስራ ላይ ማዋል እንችላለን። ወደ ገጠር ከተሞች አሁን ለምሳሌ ሩራል ኮኔክቲቪቲ ሶሉሽን ተብሎ በቀደመው ስትራቴጂ ላይ አሁንም ባለው የተያዘው የቀጣይ ሆራይዘን በሚለው ስትራቴጂ ድርጅታችን ቀርጾ በሚሰራው ላይም ትልቅ ስፍራ ተሰጥቶት ለገጠሩ ያልተገናኙትን ለማገናኘት ትልቅ ሚና ይኖረዋል። ከባለፈውም ተሞክሮ ስናይ ብዙ የገጠር ጣቢያዎችን ወደ ሁሉንም አይነት አገልግሎት እንዲያገኙ አስችሏል ማለት ነው። የትምህርት ቤቶችን፣ የጤና ጣቢያዎችን፣ መንግስታዊ መስተዳድሮችን ከማዕከላዊ ጣቢያዎች ጋር በማስተሳሰር ማይክሮዌቭ የራሱ ሚና አለው። ሙሉ ለሙሉ የተገናኘ ዲጂታል ዓለምን ለመፍጠር ማኪናው የራሱ ደግሞ ድርሻ አለው። ብሔራዊ መታወቂያ፣ የ12ኛ መልቀቂያ ፈተና አሁን ለደረስንበት ስኬት ከሌሎች የብሮድባንድ ቴክኖሎጂ ጋር አብሮ ማይክሮዌቭ የራሱ ሮል ነበረው። በስልኮቻችን የምናገኘውን ማንኛውንም አገልግሎት ካለ ባኮን ማሰብ አይቻልም። ስለዚህ የሞባይል ጣቢያዎችን እርስ በርስ እንዲገናኙ ከመቆጣጠሪያ ጣቢያዎች ጋር የሚያገናኙ የባኮን ኔትወርክ ነው። ማይክሮዌቭ እንግዲህ ቀስ በቀስ እያለ እያደገ የመጣ ቴክኖሎጂ ነው። አሁን እየዘመነ ከመጣው የሞባይል ቴክኖሎጂ ጋር አብሮ መስራት የሚችል የማይክሮዌቭ ቴክኖሎጂ ነው አሁን ያለው። علينا وعليكم تقبل الله. ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። በዛሬ ፕሮግራማችን ላይ የምንመለከተው ስልካችን ላይ እንዴት ስቶሬጅ ኤክስፓንድ ማድረግ ነው። አሁን አዳዲስ የሚወጡ ስልኮች ላይ ኤክስፓንደብል ማይክሮ ኤስዲ ካርድ ስሎት ብዙዎቹ ስልኮች አሁን ከሱ ጋር እየወጡ አይደለም። ስለዚህ የኛ ምርጫ የስልካችን ቢልቲን የሆኑ ስቶሬጅ እንዴት ማኔጅ ማድረግ ነው፣ ወይም ደግሞ ኤክስተርናል ክላውድ ሰርቪሶች እና ክላውድ ስቶሬጆች እነሱ ምን ኦፕሽኖች እንዳሉ እዚህ ፕሮግራማችን ላይ እናያቸዋለን። አብራችሁን ቆዩ። የመጀመሪያው ፊቸር እዚህ ፕሮግራማችን ላይ የምንመለከተው የስልካችን ላይ ቢልቲን የሆኑ ፋይል ማኔጀር አፕሊኬሽኖች ናቸው። ሁሉም ስልኮች የራሳቸው ፋይል ማኔጅመንት አፕሊኬሽን አላቸው እና የነዚህ ፋይል ማኔጅመንት ዋናው ጥቅማቸው አንድ የእናንተን ፋይሎች በስነ ስርዓት ማስቀመጥ ትችላላችሁ። የተለያዩ ፎልደሮች ሙቭ ወይም ከት ወይም ዚፕ ፋይል ውስጥ ማድረግ ትችላላችሁ። ብዙ ፊቸሮች አሉት። ከዚህም ግን አንድ ተጨማሪ ፊቸር እዚህ ውስጥ መጠቀም ያላችሁት እነዚህ ፋይል ማኔጅመንት አፕሊኬሽኖች በጣም ብዙ ፊቸሮች አሏቸው። የእናንተን ፋይሎች ፎቶ ሆነ ቪዲዮ በፎልደር ማስቀመጥ፣ ከአንድ ሎኬሽን ወደ አንድ ሎኬሽን ማስቀመጥ፣ ዚፕ ማድረግ፣ ብዙ አይነት ፊቸሮች አሉት። ከዚህ ውስጥ እንድንጠቀም እዚህ ፕሮግራማችን ላይ ማየት የምፈልገው ስፔስ ክሊር እንዲያደርግላችሁ ወይም ስቶሬጃችሁን ክሊር እንዲያደርግ ነው። እነዚህ ፊቸሮች በተለያዩ የስልክ ማኒፋክቸሮች ቴክኖ ሆነ ሳምሰንግ የተለያዩ ስልኮች የራሳቸው ክሊር ስፔስ ፊቸሮች አሉት። እነዚህ ፊቸር ውስጥ ያሉት ዋናው ጥቅሙ በተለያየ ጊዜ አንዳንድ ፋይሎች ደጋግመን ዳውንሎድ በምናደርግበት ሰዓት እነዚህ የተደጋገሙ ፋይሎች እሱ ፋይል ማኔጅመንት ሲስተሙ አይቶት እነዛ የተደጋገሙ ፋይሎችን ዲሊት ያደርግላቸዋል። ወይም ደግሞ የተለያዩ አፕሊኬሽኖች በጣም የቆየ ወይም ተጠቅማችሁት ማታውቁትን እዛው አናላይዝ አድርጎ እዛው አንስቶል ማድረግ ትችላላችሁ። እና ከዛ ውስጥም ሌላም ብዙ አይነት ፊቸሮች አሉት። ከክሊር ስፔስ ውስጥ የምታገኙት የእናንተን ኢንተርናል ስቶሬጅ ፕሮፐርሊ ማኔጅ እንድታደርጉ ማለት ነው። ስለዚህ እነዛን ፊቸሮች እያያችሁ የትኛውን ፋይል አንስቶል ማድረግ ወይም አፕሊኬሽን ሆነ ወይም ሌሎቹንም አይታችሁ የእናንተን ኢንተርናል ስቶሬጅ
ፕሮፐርሊ ማኔጅ ማድረግ ትችላላችሁ። አሁን ደግሞ የምንመለከተው የክላውድ ስቶሬጅ ሶሉሽንስ ናቸው። የተለያዩ ድርጅቶች አሉ እነዛ ክላውድ ሰርቪሶች የሚሰጡ፣ ግን እነዚህ የስቶሬጅ አማውንታቸው ይለያያል። ከነዚሁ የተወሰኑን እንመልከት። ጉግል ለምሳሌ ጉግል አካውንት ወይም ጂሜል እስካላችሁ ድረስ የጉግል ድራይቭ ሰርቪሳቸውን መጠቀም ትችላላችሁ። ይህም ሰርቪስ ካላችሁ በአንድ ኢሜል አድሬስ ወይም በአንድ አካውንት እስከ 15 ጂቢ ክላውድ ስቶሬጅ ይኖራችኋል። ስለዚህ የተለያዩ ኢሜሎች ካላችሁ በስልካችሁ ሳይን አፕ አድርጋችሁ በእነሱ ክላውድ ሰርቪስ መገልገል ትችላላችሁ። ሁለተኛው ደግሞ ቴራቦክስ የሚባል አፕሊኬሽን አለ። እሱን ጉግል ፕሌይ ስቶር ላይ ጭናችሁ ማግኘት የሚችሉት ነው። አካውንታችሁን ካወጣችሁ በኋላ የነሱ ክላውድ ሶሉሽናቸው በነፃ እስከ 1 ቴራባይት ክላውድ ሶሉሽን ይሰጣቸዋል። የነሱ አንድ ትንሽ ዲስአድቫንቴጃቸው የተለያዩ አዶች በዛ አፕሊኬሽናቸው ላይ አላቸውና እሱ ትንሽ ሊረብሽ ይችላል። ግን በነፃ 1 ቴራ ያህል ክላውድ ስቶሬጅ ሶሉሽን ይኖራቸዋል። ሶስተኛው ሶሉሽን ደግሞ አንሊሚትድ የሆነ ክላውድ ስቶሬጅ ሲስተም አለና ብዙዎቻችን እንጠቀመዋለን። ይህም ቴሌግራም ሜሴንጀር ነው። ለማንኛውም የቴሌግራም ሜሴንጀር ተጠቃሚ አንሊሚትድ ክላውድ ስቶሬጅ አለው። ስለዚህ ፎቶችሁ፣ ቪዲዮችሁ፣ ፋይላችሁ ምንም ሆነ በነፃ እና አንሊሚትድ የሆነ ያህል ስቶሬጅ እዛው ቴሌግራም ላይ ይቀመጣል። እዚህ ላይ አንድ ነገር መጨመር የምፈልገው ፕሪሚየም ዩዘር አለና ስታንዳርድ ዩዘር ማለት ነው። ስታንዳርድ ዩዘር ከሆናችሁ ማለት ምንም ነገር ቴሌግራምን ለመጠቀም የማትከፍሉ ከሆነ አንሊሚትድ ስቶሬጅ አለ፣ ግን የአንድ ፋይል ሳይዙ ከ2 ጂቢ በላይ መብለጥ የለበትም። ግን ፕሪሚየም ዩዘሮች ከሆናችሁ አንድ ፋይላችሁ እስከ 4 ጂቢ ያህል ሳይዝ በቀላሉ አፕሎድ አድርጋችሁ በቴሌግራም ሰርቨር መገልገል ትችላላችሁ። አሁን በምንኖርበት ጊዜ የዲጂታል ስቶሬጅ በጣም ትልቅ ፕራዮሪቲ ይዟል። ቤታችን ውስጥ ሆነ ወይም ክፍላችን የተለያዩ እቃዎች እንደምናስቀምጠው፣ ማኔጅ እንደምናደርግ፣ እንደምንጥል የፋይሎቻችን ደግሞ ዲጂታል ላይ ያሉትን በዛውን ያህል ልክ ፕሮፐርሊ ማኔጅ ማድረግ አለብን። ስለዚህ በዚህ ፕሮግራማችን ላይ ያወራናቸው የሁለት ሶሉሽን፣ አንደኛው በክላውድ ሆነ፣ አንደኛው ደግሞ ስልካችሁ ውስጥ ኢንተርናሊ ያንን እንዴት ሶልቭ ማድረግ እንደምችል እዚህ ፕሮግራማችን ላይ አይተናል። ስለዚህ እነዚህን መፍትሄዎች ተጠቀሙና የእናንተ ክላውድ ስቶሬጅ ሆነ ወይም ኢንተርናል ስቶሬጃችሁን ፕሮፐርሊ ማኔጅ ማድረግ ትችላላችሁ። عيد مبارك علينا وعليكم تقبل الله